ጠቅላይ ሚኒስትር ዶክተር አብይ አህመድ አነስተኛ ገቢ ላላቸው ሰራተኞችና በጽህፈት ቤቱ ለሚደግፏቸው ህጻናት ማዕድ አጋሩ። ጠቅላይ ሚኒስትሩ ከሚኒስትሮች ምክር ቤት አባላት ጋር በመሆን ነው የበዓል ስጦታዎችን በመስጠት ማዕድ ያጋሩት። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጽ ላይ ባስተላለፈው መረጃ አመራርነት በፖሊሲና በተቋማት ብቻ ሳይሆን በሰብአዊ ግንኙነቶችም ጭምር ይከናወናል ብሏል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 51ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ምክር ቤቱ የማዳበሪያ ምርት ፈቃድና የፖታሽ ማዕድን ምርት ፈቃድ ረቂቅ ስምምነቶች፣ የቤት ልማት ረቂቅ ፖሊሲ፣ ከኮሪያ ኤክስፖርት ኢምፖርት ባንክ ጋር በተደረገው የፋይናንስ ድጋፍ ስምምነትና የኢሚግሬሽንና ዜግነት አገልግሎት ለሚሰጣቸው የተለያዩ አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ላይ ተወያይቷል። በተጨማሪም የህብረት ስራ ማህበራት ማሻሻያ አዋጅና የኢትዮጵያ የአቪዬሽን ሴኩሪቲ አዋጅን ለማሻሻል የወጣ አዋጅ ብሎም ሌሎች አዋጆች ላይ ተወያይቶ ውሳኔ ያሳልፏል። ከንቲባ አዳነች አቤቤ 381 የመኖሪያ ቤቶችን ለአቅመ ደካሞች አስተላለፉ። የመኖሪያ ቤቶቹን ለሀገር ባለውለታዎችና አቅመ ደካሞችን ያስተላለፉት ከንቲባዋ በንፋስ ስልክ ላፍቶና በቂርቆስ ክፍለ ከተማ በተገነባ ባለ 5 ወለል ህንፃ የሚገኙ ቤቶችን ያስተላለፉት። የቤት ስጦታ ከተሰጣቸው የሀገር ባለውለታዎች መካከልም ታዋቂው ደራሲ ሀብታሙ አለባቸውና የአብዲሳ አጋ ልጅ ኤልያስ አብዲሳ ይገኙበታል።